ሸገር ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ሸገር ኢንፎ ቤተሰቦች እንዴት አላችሁ? በዛሬው መሰናዷችን ኢትዮጵያን ከታሪካዊ ጠላቶቿ ሴራ መታደግ የግድ ነው በሚል ሪፖርተር በርዕሰ አንቀጹ ይዞ የቀረበውን ሸጋ ስራ ይዘንላችሁ እንቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሸገር ኢንፎን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ያድርጉን። ሸገር ኢትዮጵያ ከተለያዩ አቅጣጫዎች በምዕራባውያን ኃይሎች ከፍተኛ ጫና እየተደረገባት ይገኛል። በሁሉም የዲፕሎማሲ ግንባሮች እየተደረገ ያለው ጫና በውስጣዊ አንድነትና ጥንካሬ እንዲረግብ ካልተደረገም በተለያዩ ማዕቀቦች በማሽመድመድ የኢትዮጵያን ህልውና የሚፈታተን አደጋ ማጋጠሙ አይቀሬ ነው። በታላቁ የአድዋ ድል መንፈስ መተባበር ካልተቻለ ጫናው እጅጉን ከባድ ነው። ጭቆናንና በደልን አሜን ብሎ ለመቀበል አሻፈረኝ የሚል መንፈስ እየፈጠረውና የሰነልቦና ፈውስ የሆነው የአድዋ ድል በዘመኑ የነበሩ ኃያላን ቅኝ ገዢዎችን ከማሳፈሩም በላይ ቅኝ ገዢዎቻችን ለትግል ያነሳሳ ታላቅ ተምሳሌት ነበር። ለዚህም ነው ከአድዋ ድል ማግስት ጀምሮ በተለይ ምዕራባውያን ቅኝ ገዢዎች ይህንን የአይበገሬነት መንፈስ ለመስበር ሲያሴሩ የነበሩት። ለዚህ ዓላማ ስኬት ደግሞ ኢትዮጵያን በተለያዩ ፈርጆች ማጎሳቆል፣ ደካማ ጎኖቿን እያነፈነፉ ማሳፈር፣ የረሃብና የኋላ ቀርነት ተምሳሌት ማድረግ፣ በፋሽስት ጣሊያን ዳግም ወረራ ጊዜ ጀርባውን በመስጠት ግፍ እንዲፈጸምባት በመተባበር የውስጥ ተላላኪዎችን በማደራጀት የማንነትና የእምነት ልዩነቶችን በማጋጋል አንድነትን መሸርሸር፣ እርስ በርስ ማባላትና የመሳሰሉ ሴራዎችን ፈጽመዋል። በዚህ ወቅት ምዕራባውያን ታሪካዊ ጠላቶች ከያቅጣጫው ችግር እየፈጠሩ አንድ መሆን አለመቻል የሚያስከትለው መዘዝ ከሚታሰበው በላይ ነው። ኢትዮጵያን ዙሪያውን ለመወጠር እየተደረገ ያለውን ሴራ ለማክሸፍ ከታሪክ መማር ይገባል እንላለን። ከአድዋ ድል በኋላ ታላላቅ ከሚባሉ ታሪካዊ ክንውኖች መካከል የሚጠቀሰው የታላቁ ህዳሴ ግድብ ግንባታ አንዱና ዋነኛው ነው። የግድብ ብሔራዊ ማንነትና አርማ መሆኑ ይታወቃል። በግድቡ ምክንያት ኢትዮጵያ ላለፉት 10 ዓመታት ያህል በግብጽ ተንኮሎች እየተፈተነች ትገኛለች። የአባይን ውሃ በፍትሃዊነት በምክንያታዊነት መርህ ለመጠቀም የምታደርገው እንቅስቃሴ ኢፍትሃዊ በሆኑ ምዕራባውያን ዘንድ ድጋፍ እየተቸረው አይደለም። ኢትዮጵያ እውነትን ይዛ አደባባይ ብትወጣም በግብጽ ደባ መከራዋን እያየች ትገኛለች። ይህ አልበቃ ብሎ በውስጥ ጉዳዩ ጣልቃ ለመግባት ምዕራባውያኑም አሰፍስፈዋል። ለዘመናት ለወራሪዎችና ለተስፋፊዎች አልንበረከክም ያለው የኢትዮጵያ ህዝብ በዘመኑ ኒዮ ኮሎኒያሊስቶችና የውስጥ ተላላኪዎች አደጋ እንዲያንዣብብበት እየተደረገ ይገኛል። ሱዳን የግብጽን አይረቢ አጀንዳ ተሸክማ ከዘመናት መልካም ጎረቤቷ ኢትዮጵያ ጋር ድንበር ጥሳ ፍጥጫ መፍጠሯ ከዓላማዋ ጀርባ የተሸረበው ሴራ ምን እንደሆነ በሚገባ ግልጽ ነው። ኢትዮጵያን በዲፕሎማሲያዊ ግንባር በማፍረክረክ እጇን እንድትሰጥ ወይንም ደግሞ ወደ ማትፈልገው ጦርነት ጎትቶ ለማስገባት እየታገለች ትገኛለች። ሴራም ይዛለች። ኢትዮጵያውያን ይህንን አደገኛ ወቅት በጥበብ ለማለፍ ከመተባበር ውጪ አማራጭ የላቸውም። የትኛውም ቡድን ሆነ የፖለቲካ ፓርቲ ፍላጎት ከሀገር ህልውና በታች ተደርጎ የታሪካዊ ጠላቶቻችን ሴራ ማክሸፍ ይገባል። ኢትዮጵያውያን በእውቀታቸው፣ በገንዘባቸው፣ በሀሳባቸውና በተለያዩ መንገዶች ለሀገራቸው በአንድነት መቆም ታሪካዊ ግዴታቸው መሆን አለበት። ኢትዮጵያ ታሪካዊ ሀገር ናት ሲባል ያለፈችባቸው ዘመናት ውስብስብ እንደነበሩ መዘንጋት አይገባም። የኢትዮጵያ ህዝብ የሀገሩን ነጻነት ለማስከበር ያደረጋቸው ተጋድሎዎች፣ ለመብቱና ለነጻነቱ ያደረጋቸው ፍልሚያዎች የማንነትና የሐሳብ ብዛነት ባለመስተናገዳቸው ሳቢያም የተፈጠሩ ግጭቶች እንዲሁም ደግሞ ኢትዮጵያን ከስልጣኔ ተለያይታ ለድህነትና ለተመጽዋችነት የተጋለጠችባቸው አጋጣሚዎችም የታሪኳ አካል ናቸው። ወራሪዎችንና ተስፋፊዎችን በአንድነት በመመከት አንጸባራቂ ታሪክ ያላትን ያህል በውጭ ኃይሎች ሴራና በውስጥ ተላላኪዎች ደባ በኩልነትና በሰላም መኖር እንዳይቻል ተደርጎ ቅራኔዎችና ፍትጊያዎች የተደረጉባት ሀገር ናት። ይህች ታሪካዊት ሀገር ከትውልድ ወደ ትውልድ የተሸጋገረችው በህዝቧ አርቆ ሐሳቢነትና አስተዋይነት መሆኑን ግን መቼም ቢሆን መዘንጋት አይቻልም። ይህ ኩሩና ጨዋ ህዝብ የጋራ እሴቶቹን አስከብሮም በአንድነት እየኖረው ደግሞ ለሀገሩ በነበረው ወሰን የሌለው ፍቅር ነው። በዚህ ዘመን ያስተዋዩን የኢትዮጵያን ህዝብ ተምሳሌታዊነት ሀገር በቀል ዕውቀት በማከል ኢትዮጵያን ወደ ታላቅነቷ ለመመለስ የትውልድ ትልቅ ኃላፊነት
አለበት። ኢትዮጵያ የምትደምቀው በልጆቿ አንድነት ብቻ ነው። ልጆቿ አንድነታቸውን አጠናክረው በአንድነት ሲነሱ ማንም አይደፍራቸውም። አንድነታቸው ሲላላ ግና የታሪካዊ ጠላቶቿ ሰለባ ይሆናሉ። ይህም በተደጋጋሚ ታይቷል፣ የሚታይም ሊሆን ይችላል። በዚህ መሰረት አንድነታቸውን አጠናክረው በጽናት መቆም አለባቸው። ኢትዮጵያዊነት የሚለመልመውና የሚያብበው ቅራኔ ውስጥ ተዘፍቆ በመኖር ብቻ አይደለም፣ በመግባባት እንጂ። በሀገር የጋራ ጉዳይ ላይ ለመግባባት የሚቻለው ግን ሐሳብን በነጻነት መግለጽ፣ መደራጀት፣ ሰላማዊ የፖለቲካ ትግል ውስጥ መሳተፍና በሕግ የበላይነት ስር በነጻነት መኖር ሲቻል ብቻ ነው። ብሔር፣ ቋንቋ፣ እምነት፣ ባህል፣ የፖለቲካ አቋምና የመሳሰሉ ልዩነቶችን በማጦዝ መቃረን የፈየደው አንዳችም ነገር የለም። ነገር ግን ልዩነቶችን ይዞ በሀገር የጋራ ጉዳይ ላይ በአንድነት መቆም ይቻላልም ይገባልም። በብሔሬ፣ በሃይማኖቴ፣ በቋንቋዬ ወዘተ በደል ደርሶብኛል እያሉ ከማላዘን በመውጣት በህብረ ብሔራዊ አንድነት ጥላ ስር የዘመናት ቅራኔዎችን ማስወገድ ይቀላል። ያውኗ ኢትዮጵያ ከብሔር ብሔረሰቦች ብዛነት በተጨማሪም ያስተሳሰብ ብዛነት የሚነግስባት እንድትሆን ከአፍራሽ ድርጊቶች መታቀብ ይገባል። ህብረ ብሔራዊ አንድነቷ የተጠናከረ ዲሞክራሲያዊት ሀገር እውን የምትሆነው በተከፋፈለና ዓይንህን ላፈር በሚባል የጽንፈኛ አራጋቢነት ሳይሆን ሀገራቸውን ከልብ በሚወዱ አርቆ አሳቢ ዜጎች ብቻ ነው። የፖለቲካውንም ሆነ ሌላውን ልዩነት ወደ ጎን በማድረግ በሰከነ መንፈስ ለመነጋገር ሁሉም ወገን ልቡን በቅንነት ይክፈትና ይነጋገር። ተረት ከሚመስሉ አደናጋሪ ትርክቶች በመላቀቅ ለሀገር ግንባታ የሚጠቅሙ ሐሳቦችን ይዞ መቅረብ ያስከብራል። ለሀገር ህልውና የሚጠቅመው ይሄና ይሄ ብቻ ነው። ኢትዮጵያ የሁሉም ልጆቿ እናት እንድትሆን የሚያግዙ ፍሬ ነገሮች ላይ ማተኮር ጠቃሚ ነው። ከዚህ ቀደም ተሞክረው ፍሬ ያላፈሩት ጽንፈኝነት፣ ጥላቻ፣ ሐሜት፣ አሉባልታና ከንቱ ድርጊቶች ይወገዱ። እንዲህ አይነት አላስፈላጊ ነገሮች በከፍተኛ ትምህርት ተቋማት ተማሪዎች መካከል ሳይቀር ብሔር ተኮር ግጭት በመቀስቀስ ወገኖቻችን የእሳት እራት ነው ያደረጉት። ኢትዮጵያ ቧልተኞች፣ ግድ የለሾችና ራስ ወዳዶች የሚፈነጩባት መሆን የለባትም። ለሀገራቸው ግድ የሚሰጣቸው ልጆቿ አንገታቸውን ቀና አድርገው ኃላፊነታቸውን የሚወጡባት ልትሆን ይገባል። በቡድን የተደራጁ ሀገርን መዝረፍ፣ ህዝብን ማስለቀስ፣ ወጣቱን ተስፋ ማሳጣት፣ ቀውስ መፍጠር ሊያከትም ይገባል። የዘመኑ ትውልድ ሰላም፣ ዲሞክራሲና ልማት የሰፈነባት ሀገር እንድትኖረውም ያስፈልጋል። የሚኞቱ ደግሞ እውን የሚሆነው ለሀገር የጋራ ጉዳይ በአንድነት መሰለፍ ሲቻል ብቻ ነው። እኛ ኢትዮጵያውያን ያመለጡንን መልካም አጋጣሚዎች በቁጭት እያስታወስን የነገዋን ኢትዮጵያን ዛሬ የመስራት ትልቅ ኃላፊነት አለብን። ሀገር የምትገነባው በመላ ልጆቿ ያልተቆጠበ ተሳትፎ ስለሆነ የነገዋን ኢትዮጵያ ለሚረከቡ ትውልዶች መሰረት መጣል የእያንዳንዱ ዜጋ ኃላፊነት ነው። ቤተሰብ የሀገር መሰረት እንደመሆኑ ወላጆች ልጆቻቸውን በሀገር ፍቅር ስሜት ማነጽ አለባቸው። የሃይማኖት ተቋማት፣ ትምህርት ቤቶች፣ ሲቪክ ማህበራት፣ ማህበረሰቡ ወዘተ በየደረጃው ኃላፊነታቸውን መወጣት ይኖርባቸዋል። ከቤተሰብ እስከ መንግስት ድረስ ባሉ መስተጋብሮች የሚመለከታቸው አካላት በሙሉ በሀገር ፍቅር ስሜት ከተንቀሳቀሱ የሀገር ልማት የጋራ ይሆናል። እኩልነት ይፈጠራል። ፍትሃዊነት የሀገር ወግና ባህል ይሆናል። ኢትዮጵያዊነትም ይደምቃል። ከኢትዮጵያችን ረጅሙ የነጻነት ዘመን ከህዝቡ አንድ ላይ ለሀገሩ ዘብ ከመቆም መስተጋብር ከብረ ብሔራዊነትና አሁን እያጋጠመ ካለው መልካም ዕድል መነሻነት አዲስ ታሪክ ለመስራት መነሳት ይገባል። የኢትዮጵያ እውነተኛ የከፍታ ዘመን እንዲረጋገጥ ህዝባችን በሰላም በነጻነት የተረጋጋ ህይወት እንዲመራ የሐሳብ ልዩነት በነጻነት እየተደመጡ ሀገር የዲሞክራሲ ጮራ እንድትሆን ካሳፋሪውና ካሽማቃቂው ድህነት ለመገላገል ዜጎች ከስደት ይልቅ በሀገራቸው በመረጡት ስፍራ እየኖሩና እየሰሩ ሀብት እንዲያፈሩ በብሔራዊ ጉዳዮች ላይ የጋራ መግባባት እንዲፈጠር የፖለቲካ ምህዳሩ ወለል ብሎ ተከፍቶ አማራጭ የሚሆኑ ጠንካራ ፓርቲዎች እንዲኖሩ ከግላዊና ቡድናዊ ጥቅሞች ይልቅ የሀገር ጥቅም የበላይ እንዲሆን በሕግ የበላይነት ስር ፍትህ ለሁሉም በእኩልነት እንዲዳረስ ከተስፋ መቁረጥ ይልቅ ብሩህ ተስፋ እንዲኖር ወዘተ አጽንኦት መስጠት ይገባል። በተለይ የሀገሪቱ ልሂቃን ካሰልቹና ከኋላ ቀሩ የፖለቲካ ገመድ ጉተታ በመላቀቅ ሀገራቸውን ማስቀደም ግድ ይላቸዋል። ኢትዮጵያ ወደ ቀድሞ ክብሯ እንድትመለስ የሚፈልጉ ዜጎች እንዲህ ማሰብ ሲጀምሩ ኢትዮጵያ ትደምቃለች፣
ታብባለች ጭምር። በኢትዮጵያ ላይም በምዕራባውያን እየተደገሰ ያለውን ሴራ በአንድነት ማምከንም ያስፈልጋል። ኢትዮጵያውያንን የአድዋ ጀግንነት መንፈሳቸውን በመስበር ለማንበርከክ የሚፈልጉ ኃይሎች ምኞት ማክሸፍ ይገባል ባይነን። ኢትዮጵያን ከታሪካዊ ጠላቶቿ ሴራ መታደግ የሁሉም ኢትዮጵያውያን ኃላፊነት መሆን አለበት። ተቃውሞም ጥላቻም ፍቅርም የሚበረታው አገር ስትኖር ነውና ሀገር ከሌለች ሁሉ ነገር ከንቱ ነው። ስለዚህ ሁሉ ዜጋ ቀድሞ ስለ ሀገር መቆም አለበት። ለሀገር መዋደቅ ግድ ይለናል። ሸገር ተወደዳችሁና የተከበራችሁ ሸገር ኢንፎ ቤተሰቦች ኢትዮጵያ ታፍራና ተከብራ እስከ ዘላለሙ ትኖር ዘንድ ሸገር ኢንፎ አብዝቶ ይመኛል። አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ሸገር ኢንፎን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ያድርጉን። ሸገር